ራሴ ምን ውስጥ እንዳገኘው ታውቃላችሁ? ቤልጂየም ነው ያለሁት እና ሳላስበው ነው አንድ ስቴሽን ያለፍኩት። ከመወርድበት ስቴሽን አንድ ወደዚህ አልፌ ስወርድ ቀጥታ ቤልጂየም ባሱም ተናገረ። ከዚህ በኋላ ያለው ቤልጂየም ነውና የጀርመን ቲኬት ካላችሁ ከዚህ በኋላ ወደ ቤልጂየም ቲኬት መግዛት አለባችሁ ና የሚል ባስ ላይ ሰሙ። ተጠራጥሮ የነበረና አንድ ስቴሽን ነው ያለፍኩት። አንድ ስቴሽን አልፌ ዌልካም ቱ ቤልጂየም ይለኛል እና አሁን ከዚህኛው ወደ ኋላ ለመመለስ ማለት ነው በእግሬ ነው መሄድ ያለብኝ ወይ ደግሞ ሌላ ባስ የት እንዳለ አላውቅም። በአንዴ ሌላ ሀገር እንደገባው ኮምፕሊትሊ የታወቀኝ ማለት ነው እና ገጠር አትሉትም በቃ የሆነ የማይሆን ቦታ ላይ ነው፣ ለእግረኛ የማይመች ቦታ ላይ ነው የወረድኩት። ታርጋዎቹን ባሳያችሁ ከዚህ አንድ ስቴሽን አሁን 5 ደቂቃ 3 ደቂቃ ከሄድን ጀርመን ነው፣ ወረታች ደግሞ ቤልጂየም ነው። ታርጋውን ላሳያችሁ የመኪኖቹን ታርጋ። ለምሳሌ አሁን እኔ የወረድኩት ባስ ስቴሽን እዚህ ጋር ነው ያወረደኝ ማለት ነው። ባስ እቺኛው የምታዩት የባስ ስቴሽን መጠበቂያ ናት። ሶ ይሄ ዜብራ ነው፣ ቀጥታ ወደ ላይ ነው የምትሄዱት። ሶ አለ ዌልካም ቱ ቤልጂየም ምናምን የሚል ይሄን ተሻገርኩ። አሁን ባሳያችሁ ማለት ነው ይሄ የምታዩት እንዳለ መኪና ነው የቤልጂየም ታርጋ ነው ያለው ቢ ይላል። ሶ we are in Belgium። ግን እኔ መሄድ ያሰብኩት ወደዛ ጋር ትልቅ ጫካ አለ ወደዛና አከል ላይ ያለ ትልቅ ጫካ ነውና እሱን ለማየት ብዬ ነው ወደዚህ የመጣሁት ኖርማሊ። ከዛ ሳላስበው እግር ጥሎኝ ነው የሚባለው፣ እግር ጥሎኝ እዚህ መጣሁላችሁ። እዚህ ስመጣ አንድ ስቴሽን አለፍኩ ቤልጂየም። ሶ አሁን ለመመለስ ይዛኝ የምትመለሰው ባስ ተቃራኒ ቦታ የትኛው እንደምትቆም አላወኩም። በእግር እስከዛ ድረስ ሊያትና ካልሆነ አሁን ስኩተርም እንዳልይዝ ስኩተር የለም፣ ሳይክል እንዳልይዝ ሳይክልም የለም አልያዝኩም። ሶ በእግር ደግሞ እንዳልይዝ የወክዌ ያለው አይመስለኝም። ጠባብ መንገድ ነውና ሁለት መንገድ ነው መሄጃና መምጫ ስለሆነ እስቲ ሞክር ከናንተ ጋር ወደዛ አንድ ስንት ሜትር እንደሚያስኬደኝ አላውቅም። ጫካው ድረስ ራሱ ለመሄድ አንድ 30 ደቂቃ ነው ያለኝ ማፑ ላይ ሳይሆንና ድጋሚ አንድ ስቴሽን አልፌ መጣው። ስለዚህ በእግር እዚህ ጋር ባስ ስቴሽን እዚህ ነው መሰለኝ ባስ ስቴሽን አለ ነው ባስ ስቴሽን ነው ያ ባስ ስቴሽን አለ። ከስንት እንደምትመጣ አላውቅም። እስቲ ከዚህ አንድ ስቴሽን ነው ግን በእግር ልሂድ ባስ ልጠብቅ አምናት ሹር ግን አይገርምም። እዚህ ሀገር አይገርምም። በአንድ በቃ ምን ያህል ድንበራቸው ክፍት እንደሆነና በአንድ ስቴሽን ልዩነት ቤልጂየም ገባው። ከቤልጂየም ማንም ኮንትሮል የሚያደርጋቸው የለም። ላይክ በጣም ነው የሚገርመው ማለት ሌላው ሀገር ይባላል በድንበር ምናምን በመሳሪያ ይጠበቃል። እዚህ ግን ኖርማል ነው የምትሄዱት። እስከ ስንት እንደምትመጣ ላያት አሁን ካለውበት ሎኬሽን አሁን ከ3 ደቂቃ በኋላ ትመጣለች ደግነቱ። ሶ አንድ ስቴሽን ነው። ሶ አሁን ከ49 ነው። ከአንድ ደቂቃ በኋላ መምጣት አለባት ባሷ። ይሄው ከ50 ሆኗል። ታረፍዳለች አታረፍድ የሚለውን እስቲ የኢሮፕ ባስ ያረፍዳል አያረፍድም ይሄው እስቲ እስካሁን የለችም። ኖርማሊ ጀርመን ሀገር በማርፈድ አንደኛ ናቸው። ትሬን ምናምን ባስ የታወቁ ናቸው እዚህ ሀገር ማለት ነው። እንዳለ በቃ ሌት ነው ትሬናቸው። አንዳንዴ በቃ ከነጭራሹ ላይ መጣው ላይ ይችላል። ስራ ቦታ ልትሄዱ እየጠበቃችሁ ምናምን ቀርቷል ምናምን ብሏችሁ ከስራችሁ ምናምን መስተጓጎላችሁ ራሱ አይቀርም። ባታምኑ እስካሁን አልመጣችም ባሷ። ከ5 ደቂቃ በላይ ሆኗታል። እስካሁን እየጠበኳት ነው። በእግር ቤት እስካሁን ልደርስ ይችል ነበር። ከ54 ሆኗል። ሶ በእግር ቤት ለጠብቃት። አንዳንዴ ይሄ ነው በቃ አታውቁም። ጀርመን ላይ ችግሩ ይጻፋል በእንደዚህ ሰዓት እንመጣለን ይላሉ፣ ግን አታውቁም አይመጣም። ይሄ ኢትዮጵያ ብቻ አይደለም ችግሩ። ይኸው መጣች፣ እያሟት መጣች። ለማንኛውም መጣለች። ቶሎ ካሜራ ላንሳ። እያሟት አልመጣችም እንዴ መዋረድ። ወደዚህ የምትመጣ መስሎኝ ወርታችን የወረደችው ሌላ ባስ ናት። ኧረ ዘመዋረድ። ኧረ የሰው ያለ ወገን ጠፋን እኮ ሌላ ሀገር ገብተን በቃ ቀረች። በእግር ልሂድ ወገን እንዴት ነው? ምን ትላላችሁ? በእግር እንሂድ ወይስ እንጠብቅ? የሚያስጠላው እኮ ደግሞ ልክ በእግር ሲጀምር በመሀል ከኋላ ልትመጣ ትችላለች። እሱ ደግሞ ይደብራል። ቀኔ ተበላሸ ባንዴ ማለት ነው። ሊበላሽ ነበር ግን እናሳካዋለን፣ ችግር የለውም። እንዳይበላሽ አድርገን ምን ይፈጠራል መሰላችሁ? ባሷን እየጠበቅኳት ነበር። ባሷ መጣች። ያጋጣሚ ሆኖ ከመንግስት ደግሞ ቀጥታ ስልክ ተደወለልኝ።
ኖርማሊ እኔ ደግሞ በጣም አስፈላጊ ነገር መስሎኝ አነሳውት ከአርባይታ አገኝቶ ምናምን ተብሎ ሲደውል ለካ እነሱ የደወሉት ለፊድባክ ምናምን ነው። እኔ አልገባኝ። መጀመሪያ የደወሉት ምን ሊያወሩኝ ነው ምናምን ዶክመንቴን ምን ሊሉት ነው ምናምን ደግሞ ብዬ አሪፍ ለኔ የምፈልገው ነው ብዬ እየጠበቅኩ ከዛ ከባሱ እንዳጋጣሚ እኩል የመጡት እኩል መጣ ባሱ፣ እሷም እኩል ደወለች። ከዛ ባሱ ውስጥ ገባው። አንድ ስቴሽን አልፍ ያለው አላልኳችሁ የጀርመን ቲኬት ነው ያለኝና በጀርመን ቲኬት ደግሞ መግባት አይቻልም። ሶ አንድ ስቴሽን ያሉት አሳየኝ የጀርመን የቤልጂየም የቲኬት አለኝ መሄጃ ማለት ነው። ወደዛ እንግዲህ ያው ነው እየሄድኩ ነው። 3 ደቂቃ 4 ደቂቃ ይሆነኛል ወደዚህ መምጣት ከጀመርኩ ማለት ነው። አሁን ተከራከረን ከሱ ጋርም ነገር ላሳየው አልኩ። የጀርመን አሳየኝ አለኝ። አሳየሁት። ቤልጂየም 3 ብር ከምናምን በጣም መጥፎ የሆነ የማይሆን ሰው ሲያጋጥማቸዋል። በቃ እንደዚህ ብሎ ባሱ እኮ ቆሟል አይንቀሳቀስም። በእኔ ምክንያት ለ3 ደቂቃ ቆሞ ያወራኛል። የቤልጂየም 3 ብር ከ90 ምናምን ትከፍላለህ አለኝ። የ2 ደቂቃ መንገድ እኮ ነው በዚህ ጋር በእግር ማለት ነው። አሁን ራሱ ሙስ ደርሻለሁና መጀመሪያ የጀርመን አሳየኝ ብሎ ሊያሳልፈኝ መስሎኝ አሳየሁት ምናምን። ከዛ የቤልጂየም ደግሞ መክፈል አለበት 3 ብር ከ90 ምናምን ሲለኝ ከሷ ጋር እያወራው ነው እዚህ ጋር አስቡት። እሷ እየጠበቀችኝ ነው ምናምን ኮንፊውዝድ ሆንኩ ማለት ነው። ምን እንደማደርግ ራሱ ግራ ገባ። ኪሴ ገባለሁ በስልኬ በካርድ ልከፍል ፈለኩ። ከዛ ቦርሴ ውስጥ ነው ደግሞ ባርገንድ ያለኝ ካሽ ብር ደግሞ ያለኝ ቦርሴ ውስጥ ነውና ካሽም ልገባ አውጣው ፈልጋለሁ። ከዚህ ጋር እሷ ታወራኛለች ምናምን ግራ ገባኝና እሱም ደግሞ በቃ ክፈል እያለ ያጣድፈኛልና ላይክ ምን ከዛ በጣም ተናድጄ በቃ ነው ሞረድ ፈልጋለሁ ምናምን ብዬ ወረድኩ ማለት ነው። እሷ ደግሞ ሄሎ ሄሎ ትለኛለች። ከዛ ወይ ከዛ ሄደ ከቀጣይ ስቴሽን ሄደና ገባለኝ። አስባችሁታል? ከቀጣይ ስቴሽን ሄጄ ምን አስገባኝ? ኦልሬዲ ኮኔ የመጣሁት ቀጣይ ስቴሽን ላይ ወርጄ ወደ የሚሄድበት ወደዚህ አካባቢ ነው። ገባችሁ? ለዚች ለአንድ ስቴሽን ብዬ ነው የጠበቅኩት። እኔ ራሱ መጠበቅ አልነበረብኝ። እንደዛ አለኝ። ከዛ ተከራከርን ወረድን ምናምን። ከዛ ከሴትዮዋ ጋር ጨረስኩ። የሷም ደግሞ በጣም ኢምፖርታንት እኮ አይደለም። በቃ ፊድባክ ከ1 እስከ 6 ከክላይንት እየጠየቁ ነው እየደወሉ ምናምን። እንዴት ነው መንግስት ስልክ ላይ ስደውል ምናምን ባሪፍ ታገኛቸዋለህ ወይስ የሚሰሩት ያንተ የሚሰሩልህ ደግሞ ያንተን ዳታ የሚይዙት ደግሞ አሪፍ ነው ያስተናገዱ ወይ ስልክ ስደውል በስርዓት ያናግሩሃል ወይ? በቃ ልክ የኢትዮ ቴሌኮም እንደሚጠይቀው ነገር አለ ፊድባክ ነገር ከ1 እስከ 6 1 በጣም አሪፍ 6 ደግሞ በጣም መጥፎ ምናምን ነገር እያሉ ይሄን ኢምፖርታንት አልነበረም። ሁለቱንም ሜስ ዳረኩት። የእሷን ግን አወራው ጨረስኩ ምናምን። ባንዴ ኮንፊውዝድ ነው የሆነ ነርቭ አረጉኝ። ትንሽ ነርቭ ይነኩት። አሁን በእግር እኮ ደረስኩ። ይኸው እዚህ ጋር ለዚህ ቢይ 4 ብር ማውጣበት ሪዝኑ ራሱ ምንድነው? ወክ እያረኩ ማለፍ የምችለው እሱ ደግሞ በጣም ተንገበገበ። በጣም የሚያናድ ሹፌር ነውና ዋናው የመጣውበት አይዲያ አለ። ዋናው የመጣውበት ፐርፐዝ ታያችኋል። እዛ ጋር ጫካ ነው፣ ሙሉ ጫካ ነው። ወደዚህ ድንበራቸው የቤልጂየም ድንበር በቃ እዚህ ጋር ነው ይሄና አንድ ወደዛ ከሄዳችሁ ጀርመን ነው፣ አንድ ወደ ኋላ ቤልጂየም ነው ማለት ነው። እስቲል እነዚህ ቤቶች ቤልጂየም ናቸው። ይሄ ታርጋው ምትት ቤልጂየም ሰው ሁሉ ያየኝ ነው። እንዴት ነው የሚሄደው ማለት ነው። ይኸውላችሁ እስቲል ቤልጂየም ነው ያለሁት። እስካሁን ወክ እያደረኩ ባስ ስቴሽኑ ጋር አልደረስኩም። ባስ ስቴሽኑ ትንሽ ወደዛ ጋር አካባቢ ነው። አንድ ስቴሽን ነው ወደ ኋላ ያለፍኩትና ታርጋዎቹ እንዳለ የምታዩት ቤት ምናምን ድንበራቸው በቃ ይሄ ነው የመጨረሻ ድንበር፣ የቤልጂየም ድንበር ማለት ነው። እነዚህ የምታዩት መኪና አብዛኛው የቤልጂየም ናቸው። መኖሪያ ቤቶቹም የቤልጂየም ናቸው። ሶ ጉዟችንን እንቀጥላለን። ከዛ የሆነ ተራራ ላይ ጫካ ምናምን በጣም አሪፍ ነውና ሎኬሽኑን ያየሁበት ቦታ በጣም አሪፍ ቦታ ነውና እዛ ሄደን አብረን ከእናንተ ጋር ኤክስፒሪየንስ እናደርጋለን። አብዛኛው ገጠር ነው ያለው፣ ብዙም ሰው የለም። ይታያችኋል፣ ጫካ ነው እንዳለ። ወደዚህ እንዳለ ጫካ ነው ይታያችኋል። እዛ ጋርማ ቤልጂየም እና ጀርመን ልክ አሁን ይሄው ጀርመን በቃ ከዚህ ድንበር በኋላ ጀርመን ነው ላሳያችሁ። ያቺ ናት ባስ ያወረደችኝ። እዚህ ጋር ባስ መውረድ ሲገባኝ አንድ ስቴሽን አልፌ የወረድኩት። ከዛ ይሄ ሁሉ የተስተዋወልኩት ለዚህ ነው፣ አንድ ስቴሽን በማለፌ ማለት ነው። ጀርመን ላይ ከፈላችሁት ብር እስከዚህ ድረስ ብቻ ነው መሄድ የምትችሉት። ከዚህ በኋላ አትችሉ።
የሰው ልጅ ግን አሰራሩ ይገርማል። ይኸውላችሁ እቺ ናት ባሷ። አሁን ይሄ ይታያችኋል ቡንደስ ሪፐብሊክ ጀርመን ይላል። ዌልካም ቱ ጀርመን ማለት ነው። አያችሁ ዛጋ ይታያችኋል ቡንደስ ሪፐብሊክ ጀርመን። ወደ ጀርመን በቃ ከዚህ እንትን በኋላ ወደዚህ ቤልጂየም ነው፣ ወደዚህ ጀርመን ነው ማለት ነው። እዚህ ጋር ደግሞ ስታልፉ ይሄኛው የእንትን ምልክት ነው። በቃ ጀርመን ገብተናል። አሁን ለለለለለለ ሀገሬ ገብቻለሁ። ሀገሬ ገባሁ፣ ጀርመን ገባሁ። ከዚህ በኋላ አሁን በትኬቴ መሄድ እችላለሁ። ሶ ምን ያህል በቃ እንትን ነው በቃ ይሄ አሰራራቸው ህግ ነው። ምንም ማድረግ አትችሉም። የ500 ሜትር አይሆንም በግምት 500 ሜትር ትኬታቸው አይወስዳችሁም። አሜዚንግ። ለማንኛውም ጀርመን ገብቻለሁ ያለ ምንም ፕሮብሌም። ፖሊስን ቢይዘኝ ግን ይሄን ያለ መታወቂያ አለኝ የጀርመን መኖሪያ ፍቃድ ስላለኝ መመላለስ ወደዚህ መውጣት መግባት ስለምችል ምንም ችግር የለውም ማለት ነው። እሺ ጀርመናችን አሁን እኛ ወደ መጣንበት ቦታ አላማችን ወዳለበት ቦታ እንሂድ ማለት ነው። ከዚህ በኋላ በእግር 30 ደቂቃ ያስኬደኛል። ባስም አይሄድም። መኪና የሚሄድ አይመስለኝም። ትልቅ ጫካ ስለሆነ ጫካ ውስጥ በእግር ነው የሚገባው። እሱን አብረን እንገባና ውስጥ ደግሞ ምን እንደሚመስል ነው ያለን ጫካ ውስጥ። አሁን ላይ ደርሻለሁ። ዋናው መንገድ ይሄ ነው፣ ይታያችኋል። ወደ ውስጥ በጣም ነው የሚያስገባው፣ ረጅም መንገድ ነውና ይሄንን መንገድ እንጓዛለን። እግዚአብሔር ይርዳኝ። ስልኬ ሊዘጋ አንደኛው ስልኬ ማለት ነው 15ኑ ሊዘጋ 7% ነው ያለው። በሱ ነው ደግሞ ስልክ የምደዋወለው። ከዳኒ ጋር እንገናኛለን ተባብለን ስለነበረ አሁን ቢደውልኝ እዛ ገብቼ ደግሞ ቢዘጋ ምናምን ብቻ አዛ ነው። 15ኑ ላይ ደግሞ ምንም ሲም የለውም፣ 17ኑ ላይ ደግሞ ምንም ሲም የለውም። ወደዚህ ደግሞ ለመቀየር የሲም ማውጫ የለኝም። ብቻ አብረን እንጓዝ። ምን ወሬ ከማበዛባችሁ አብረን እንጓዝ። ምክንያት አያስፈልግም። ፐርፐዝ እዚህ ድረስ የመጣሁት እዚህ ጫካ ውስጥ ለመግባት ነው። ቻትጂፒቲ አሪፍ ቦታ ነው። ከእኔ ካለውበት ሎኬሽን ሰጠውትና እዚህ ሎኬሽን አካባቢ አሪፍ ቦታ እስቲ ንገረኝ ብሄድ ምናምን ብዬ ለኦዲየንስ ለተመልካቾቼ ለማሳየት ለዩቲዩብ ፍሎግ ልሰራላቸው ነውና እስቲ ሪኮመንድ የምታደርገኝ ቦታ ንገረኝ ስለው ወደዚህ ያመጣኝ ማለት ነው። ሌላም ቦታ ጠቁሞኛል፣ ግን ዛሬ ይሄንን መረጥኩ። እናንተ ጋር አብረን እየተጓዝን ኔቸር የጀርመን ምን ይመስላል፣ ጫካዋ፣ አየሯ ውስጥ ገብተን የተለያዩ ነገሮች ልናይ እንችላለን። አብረን ከእናንተ ጋር ነው የምናየው። አላየሁትም እኔ። ኦኬ ብዙ መጥቻለሁ። እንዳይመሽ ግን ሳይመሽ ቶሎ ብለን መግባት አለብን። እንዳለ ጫካ ነው። ይሄን ሳይመንት ዛሬ መሰላችሁ የአባቴ አጎት የአባቴ ወንድም የአባቴ አጎት አላልኩም፣ የአባቴ ወንድም ደብረ ዘይት የሚኖረውና መሬት አለው ምናምን የራሱ ያው እርሻ አለው ምናምን። ያው ገጠር ስትኖሩ ታውቃላችሁ ያላችሁ ነገር ቦታ ይኖራችኋል። እንደዚህ በባህር ዛፍ የታጠረ ቦታ አለ ምናምን፣ በቃ መናፈሻ ነው፣ ሳር ነው ምናምን። እሱ ነው ትዝ ያለኝና በጣም ሀገሬን ትዝ አስባለኝ። ደብረ ዘይት ላይ ምናምን ሄደን አንዳንዴ በአመት ውስጥ አንዴ ሁለቴ ምናምን ሄድ ነበርና እሱ ትዝ አለኝ። በፊት መሬት ነበረን፣ አሁን ግን በሰዓቱ ፋዘር ሳይጠቀም አሁን ላይ ቆሜ ሳስበው የአባቴንና አሁን ያለውበት ሰው ምን ያህል ቤት መያዝ ምን ያህል መሬት መያዝ ምን ያህል አድቫንቴጅ እንደሆነ አሁን ላይ በወጣትነት ሆኜ ደግሞ ሳይሆን ቢዝ ምናምን ብዬ የምመኛቸው ነገሮች በፊት የነበረውን ነገር ዝም ብሎ በሰዓቱ ሸጦ አሁን ላይ ቢቀመጥ ኖሮ ምን ያህል ቫልዩ እንዳለው ለኛ ምን ያህል እንደሚጠቅመን ምናምን ሳስበው ለወደፊት እኔም ለልጆቼ ማስተላለፍ ማስቀረት የምፈልገው ሀብት ንብረት መሬት ምናምን ይጠቅማል ለነሱና መያዝ ይጠቅማል። በአሁኑ ሰዓት ባገኛችሁት አጋጣሚ እየገዛችሁ ለወደፊት ደግሞ ለልጆቻችሁ ለልጅ ልጆቻችሁ ማስተላለፍ በሰዓቱ ቢቆይ ኖሮ አሁን ላይ ደብረ ዘይት ላይ መሬቱ ይኖር ነበር፣ ሄደን የሆነ ነገር እናደርግበት ነበርና አሁን ላይ ግን የለም። ገና ካሁኑ ሊደክመኝ ነው። ዋው ለስፖርትም አሪፍ ነው። ኖርማሊ በሳይክል የምትመጡ ይሄን ዳገት ትወጡታላችሁ። ስትወርዱ ደግሞ በሳይክል ቁልቁለት ነው መውረድ ትችላላችሁ። በዚህ ጋር አንድ 10 ደቂቃ ተጉዘናል። የመጣንበትን መንገድ ይታያችኋል። ወደታች ይኸውን በድሮ ዘመን የያዙ ሰዎች ናቸው።
እዛ ጋር ስገባ አላሳዩዋቸውም እንጂ ወደዛ መግባት የተከለከለ ይላል። ከላይ ካያችሁት የተወሰኑ ቤቶች ናቸው ወደዛ ጫፍ ጫፍ አስፋልት ዳር ላይ ያሉት። ወደ ውስጥ ስትገቡ አንድ ቤት የምታገኙት ይሄና ያኛው ከኋላ ነውና ወደ ውስጥ መግባት አይቻልም፣ የተከለከለ ነው ተብሎ በካሜራ እይታ ውስጥ ናችሁ ተብሎ ተለጥፏልና የገረመኝ አንድ ቤት እስካሁን ያየሁት ወደ ውስጥ ይሄን ነው። ወደ ውስጥ እንዳለ የምታዩት ትራክተር ይገባል፣ ያው መሬቱ ይታረሳል። የሆነ ገጠር ነው ብቻ እንደ ጫካ ነገር ነው። ወደ ውስጥ እንደዚህ አይነት ቦታውን ኢትዮጵያ ላይ ብትሄዱ በጣም የሚያማምሩ ቦታዎች አሉ። ኢትዮጵያ ላይ እንደዚህ እዛ ጋር ተከምሯል። የሆነ ነገር ምን እንደተከመረ ባላውቅም ማዳበሪያ ነው፣ የእህል መዝሪያ ነው፣ ምን እንደሆነ አይታወቅም። ቀጥታ በዚህ ነው እየመጣን ያለው። ወደ ላይም ያስኬዳል፣ አላውቅም ወዴት እንደሚወስድ። እንደዚህ እያጣበኩላችሁ ነው የሚሄደው። ይታያችኋል። እዛ ጋር ብረት ሳገኝ እንደዚህ እያጣበኩ እሄዳለሁ ማለት ነው። እቺ ካሜራ በጣም ቤስት ናት። ምን ያህል ጫካ ምን ያህል ጸጥ እንዳለ ቦታውን እያያችሁት ነው። ጸጥ፣ ከኔ ውጪ ሰው የለም። አንድ ሰው አላየሁም እስካሁን፣ አንድ ሰው ማለት ነው። በዚህ ጋር አሁን ጅብ ቢመጣ አስባችሁታል? ብቻችሁን ትወጣላችሁ። አሁን እንደዚህ ኢትዮጵያ ላይ ቢሆን ዛፎቹ እያያችሁ ነው ምን ያህል የጥንት እንደሆኑ። ገጠር ነው በቃ። እና የሆነ ወንዝ አለ፣ ወንዝ ምንጭ ምናምን፣ እሱ ጋር ብንደርስ አሳያቸዋለሁ። በጣም የሚያምር ቦታ አለ። አይሆፕ እሱ ጋር እንደምደርስ። ግን ቀስ በቀስ እናንተ በጣም ያስፈራል አንዳንዴ ስታስቡት። ቀስ በቀስ ወደ ውስጥ እየገባን ነው። ይታያችኋል። መንገዱ እንዳለ ጫካ ነው እንዳለ። ፈጣሪ ይጠብቀን። ግን ምን ያህል እንደሚያምር እያያችሁት ነው። ኦ ማይ ጋድ አትጠይቁኝ። ሳይክል ብቻ ነው መግባት የሚችለው። ሳይክልና ፈረስ መግባት ይችላል። ዋው በጣም የሚያምረው። እዛ ጋር ፀሐይ ሾልኮ እያያችሁ ነው። ሰው የሚባል ነገር የለም እናንተ። ይህ ነገር እያስፈራ ይመጣ። ምንድን ነው የተጻፈው እዚህ ጋር? ስቶርም ፍራይድ። ይህ በፊት ለፊት የምታዩት ቦታ በሁለተኛው የዓለም ጦርነት ለጦርነት ያገለግል የነበረ ቦታ ነው። የምታዩት ድንጋይ በአጠቃላይ ለጦር ያው ለመከላከያ ይጠቀሙበት እንደነበር ከታሪክ ማየት እንችላለን። ከጀርባ እየተሸፈኑ ያው ይደበቁበት ነበር። አሁን ላይ እንደ ታሪክ አድርገው በዚህ መልኩ በጽሁፍ አስቀምጠውታል። እማላውቀው ሀገር በጣም ነው የሚያስፈራው። ብቻዬን ነው ያለሁት፣ ጫካ ውስጥ ነው ያለሁት። እዩት፣ በጣም በጣም ነው የሚያስፈራው። ብቻችሁን ብትሆኑ ትገባላችሁ እዚህ። ኢትዮጵያ ቢሆን እኮ ጅብ ይበላችኋል። ኢትዮጵያ ቢሆን ብቻውን የሚገባ አለ እንደዚህ አይነት ጫካ ውስጥ? የምር በጣም ጭር ያለ ነው። ጸጥታ ቦታ የሚወድ ሰው ካለ እዚህ መምጣት ይችላል። ግን በጣም ነው ጫካ ነው። ያምራል፣ በዛው ልክ ግን ያስፈራል። ላይክ ምንም ነገር የለም ከዛፍ ውጪ፣ ከተፈጥሮ ውጪ ምንም ነገር የለም። እሱም ዋው እናንተ መንገዱ ወርታች ገና እኮ መመለስ አለብኝ እኮ። መመለስ እኮ ወደዚህ ነው። አስባችሁታል? ስመለስም በዚህ ጋር ተመልሼ የምመጣውና ለቀጥለው ልሂድ ወይስ ልመለስ? ምን ትላላችሁ? ወንድ ልጅ ቆረጠ። ልመለስ ወይስ ልሂድ? እዛ ጋር ሰው አላየሁም ቁጭ ብሎ፣ ከውሻ ጋር ሰው አየሁ። ስለዚህ
የሰው ዘር አየሁ እንዴ! ከቅድም ጀምሮ ከውስጥ ጀምሮ ስመጣ ማለት ነው ምንም ነገር የለም። ታምናላችሁ? ምንም በቃ እኔ ብቻ ነኝ ያለሁት። ሊትራሊ እኔ ብቻ ነኝ ያለሁት። የሆነ ሰዓት ላይ ውስጤ እየነገረኝ ተመለስ እያለኝ ነበር እና አሁን ደግሞ ወርታች ወርጄ ትንሽ ወደ ውስጥ ከገባሁ በኋላ ሰው አገኘሁና በጣም ነበር የገረመኝ። ሰው የሚባል ነገር የለም እንዴ ምናምን ብዬ ላይክ ግን በስተመጨረሻ ሰው አየሁ። እያለፉ ነው ከውሻ ጋር እንኳን አትሊስት ብትመጡ ደስ ይላል። አሁን ይሄ ውሻ ላለው ሰው ምናምን ከውሻ ጋር ብትመጡ እዚህ አትሊስት አሪፍ ነው። አሁን እስቲ ወዴት ነው የምንሄደው? ቀጥታ ወደዚህ ወደዛ አለ ዋና መንገዱ ይዘን እንሂድ። ጫካው እንደምታዩት በጣም ትልቅ ነው ጫካው። ኔቸር ተፈጥሮ ነው። ተፈጥሮ ያደላት እዛ ጋር ይታያችኋል። ፈረስ በፈረስ መጋለብ ከፈለጋችሁ በዚህ ጋር መጋለብ ትችላላችሁ። እዚህ ጋርም የፈረስ ምልክት አለ። እዚህ ጋር ደግሞ ሳይክል አለ። ፈረስ በዚህ ጋር መሄድ አይችልም ማለት ነው። ፈረስ በሳይክል ብቻ ነው ወደዚህ መሄድ የምችሉት። በእግር እንሂድ እኛ ደግሞ አሁን የመጣሁትን መንገድ እንዳለ መልሳለሁ። አሁን በእግር ተመልሼ ሳይክል የያዙ ሰዎች እየመጡ ነው። አሳያችሁ ትንሽ ነፍስ አየሁ። አሁን ጫካው እንደምታዩት ምናልባት በዚህ ውስጥ ለውስጥ እኮ ወደ ቤልጂየም ልትገቡ ትችላላችሁ፣ አይታወቅም። ቀርጫቸዋለሁ የታባታቸው። በሳይክል ዘና ፈታ ነው የምትሉት። ኖርማሊ ወይ በሳይክል ነበር መምጣት የነበረብኝ ሌላ ቀን። አያምርም? ኔቸር ግን ጫካው ዋው! በአካል ብትመጡ ካሜራ ላይም በደንብ ያምራል። እርግጠኛ ነኝ። አይሆፕ በአሪፍ ኳሊቲ ነው እየቀረስኩላችሁ ያለሁት። በፈረስ ያዘች፣ በፈረሷ ዘና እያለች እየሄደች ነው። ይታያችኋል። ታድላለች በጣም ዋው! እኛ ነው በእግራችን እየመጣን ያለ ነው። እዚህ ደርሼ ይሄ ነገር ማለቂያ የለውም። ዝም ብሎ ነው የሚያስኬደኝ። ማፑ ደግሞ ግራ ገባው። እዚህ ጋር ስልኬ ሊዘጋ ነው እንዳልኳችሁ። ኢንተርኔት የለውም። ይሄ ከዛ ጋር ያኛው ስልክ ኢንተርኔት የለኝም፣ ሲም የለኝም። በጣም 30 ደቂቃ ድረስ ያለኝ ድረስ መጣው። ግን ላይክ የምፈልገውን ያሳየኝ ማፑ ላይ ውሃ ያለበት ምናምን ድልድይ፣ ደስ የሚል ዋተር ምናምን ሲያልፍ ወንዝ አለና ትንሽዬ ማለት ነው። በጣም የሚያምር ሆኖ የመሬት ላይ ልክ ትናንሽ ውሃዎች አሉ የሚያልፉ ምናምን እንደሱ ቦታ አይቼ ነበር። እሱን ለማየት ነበር በዛው። ግን በቃ ይሄ ዝም ብሎ ጫካ ነው። ወክ በሳይክል ቢሆን እዛ ድረስ ወይ ልደርስ እችላለሁ። የሚያሳየኝ ዴስቲኔሽን አሁን ጭራሽ 19 ደቂቃ ጨመረ ማለት ነው። ኦልሞስት እኮ መጥቻለሁ 30 ደቂቃ ሙሉና ላይክ ምንድነው ነገሩ? ወይ ነገር እዚህ ስደርስ እየጨመረ ነው የሚሄደው። ስለዚህ አርፌ በመለስ ይሻለኛል። እስከዚህ ድረስ ከጎበኘን አድቬንቸር ካረግ ነው አይበቃንም? የምር እንዴ አዝማሚያውም እየመሸ ነው። ወደ 10 ሰዓት ሆኗል። ድጋሚያውን ዝም ብዬ ብሄድ ወርታች ከዛ 11 ሰዓት ይሆናል። ስመለስ 12 ሰዓት እየጨለመ ከዛ ስልኬ ይዘጋል ምናምን። ምንም የማየው ነገር የለም። በጊዜ ነበር መምጣት የነበረብኝ። ሌት አድርጌያለሁ። ወይ በሳይክል ነው ሰው መምጣት ያለበት። መኪና ግን ወርታች ይወርዳል። አባቴ መኪና ራሱ ይገባል። ማን ነው እዚህ ድረስ? እኔ አላወኩም ነበር። ለማንኛውም ልመለስ። ያለኝ አማራጭ ብመለስ ይሻለኛል። ሰው ግን ለስፖርት ምናምን ለወክ በሳይክል በብዛት ይመጣል እዚህ።
እዚህ ድረስ ከበቃ ከመጣን በቃንም ትንሽ ደግሞ ወደ ከተማ ደግሞ ተመልሰን ዳኒን የምናገኘው ከምንጠፋ ብንመለስ አይሻልም? በኋላ ጠፍቼ የማን አለ ሊባለው ፋሪ የተገባ ቢባል ማን ምንድን ነው የሚለው አስባችሁታል? ስለዚህ አርፌ በመጣሁበት መንገድ ልመለስ። ሌላም መንገድ አለ በዚህ ጋር ግን አያዋጣም፣ ብንሄድ አያዋጣም። አረፌ በመጣሁበት ብመለስ ይሻለኛል። ከዚህ ጉድ መውጣት ነው ያለብኝ። አይሻላችሁም? አይመስላችሁም? ለምን ናቪጌሽኑ እያበላሸብኝ ነው። ጉግል ማፕ ስልኬ ሊዘጋ ነው እንዳልኳችሁ። የማይሆን ሲቹዌሽን ውስጥ ነው የሚፈጠረው። የማይሆን ሲቹዌሽን ውስጥ ከምገባ በኋላ መውጫ መውረጃ ከማጣ አረፌ በመጣሁበት እንዳማረብኝ በመለስ ይሻለኛል። እስካሁን ድረስ እዚህ ድረስ መጥታችኋል። እንዴት አያችሁት እናንተም? እንደዚህ ኤክስፒሪየንስ ለማድረግ ለስፖርት ኖርማሊ ስፖርት ልብስ አላረኩም፣ ግን እንዲሁም ካሎሪን ታቃጥላላችሁ፣ ሰውነታችሁ ስፖርት ይሰራል ምናምን፣ ለወክም አሪፍ ነው። ሞር ደግሞ ስፖርት ልብስ ለብሼ ተዘጋጅቼ ሮጥ ምናምን ጆጊንግ ባረግ ምናምን ብሮጥ በሳይክል ብሄድ ይሄ ቦታ ሪኮመንድ አደርገዋለሁ። እኔም ቀጣይ ከዚህ በኋላ እመጣለሁ እዚህ ጋር በሳይክል ወይ በመኪና እነ ዳኒን ይዣቸው እመጣለሁ። ሁለቱንም ዳኒን ይዣቸው እመጣና እዚህ ሳይክል መጫኛ የለውም መሰለኝ እሱ መኪና ካለው፣ ግን 3 ሳይክል ይዛችሁ እዚህ ጋር በሳይክል ቀጥታ ይህን ተራራ ላይ ድረስ መውጣት፣ ከዛ ኢንጆይ አድርጋችሁ ምናምን መመለስ። ፈረስ ደግሞ መከራየት ብቻ ነው፣ ፈረስ መውጣት ይቻላል። በፈረስ ተዝናንታችሁ ነው የምትሄዱት። ቅድም እዛ ጋር ላሳያችሁም አንዷን፣ እሷም ቁጭ ብላ በስርዓት ዘና እያለች ነው ፈረሱን የሚሄደው። በቃ ሲቆም ትቆማለች፣ ሲሄድ ትሄዳለች። ላይክ ኢንጆይ ዊዝ ኔቸር፣ ከኔቸር ጋር ኢንጆይ እያደረገች ትወርዳለች ማለት ነው። አንዳንዴ ከተፈጥሮ ጋር ተፈጥሮን የሚያክል ነገር የለም። በአርቲፊሻል ነገር ነው ተሸውደን ከተማ ውስጥ እየተንጫጫን እንኖራለን እንጂ ሰላማችሁን ነው የምታገኙት። በቃ ዲፕሬሽን ቢኖርባችሁ፣ ጀርመን በዲፕሬሽን ሀገር የታወቀች ናት። ይሄ እየመረረን ቢሆን መዋጥ ነው እውነቱን። ያ ሰክሰስፉል ለመሆን ጀርመን ሀገር በጣም ከባድ ነው፣ ግን ስቴብል የሆነ ህይወት፣ ጋራንቲ የሆነ ህይወት፣ የሆነ ሴኪውርድ የሆነ ህይወት ለመኖር ጀርመን ተመራጭ ሀገር ናት። እቺ ሀገር ለማን እንደምትሆን ታውቃላችሁ? ይሄ በቃ ሁሌ አንድ ደሞዝ የሚፈልግ ሰው ኤክስትራ ይሄ ካለፈላችሁ የተወሰነ ቢዝነስ ምናምን ጀምራችሁ ልትሰሩ ትችላላችሁ፣ ተሯሯጣችሁ ምናምን። እሱ ደግሞ ከ105% ነው የሚሳካለት። አብዛኛው ፌል እያደረገ ነው የሚወጣው። አብዛኛው ሱቁን እየዘጋ ነው የሚወጣው። ለምንድን ነው? ታክስ ሲስተሙ ምናምን በቃ ይሄ ለሰራተኛ የምትከፍሉት ብር በቃ በክፍያ ነው የሚያልቀው። ኦልሞስት ጭንቀት ነው የምታተርፉት። ቢዝነስ እዚህ ሀገር የግላችሁ ቢዝነስ ለመስራት ጭንቀት ታተርፋላችሁ፣ ታክስ በጣም ትከፍላላችሁ። የተረዳሁት ኤክስፒሪየንስ ያደረኩት ከሌሎቹ ሰክሰስፉል ያልሆኑ ሰክሰስፉል የሆነ የለም እያልኩ አይደለም። ሰክሰስፉል የሆነ አለ። ሁሉ ነገር በእንትኑ መቀበል ነው፣ ዝም ብላችሁ ጀጅ ከማድረግ። እኔ ሙሉ ጀጅ እያደረኩ ሳይሆን አብዛኛው ጀርመን ሀገር ላይ የጀርመን ነዋሪዎቹ ከዚህ ሀገር ነቅለው ነው የሚሉት አብዛኛው በዚህ ሲስተም ማለት ነው። ጀርመን የተሰራችው አማውንት የሆነ አማውንት አለ። በዛ አማውንት የዶክተር፣ የኢንጂነር፣ የኖርማል ሰራተኛ፣ የቢሮ ሰራተኛ፣ የዶክተር፣ የአልኩኝ ነርስ ምናምን በቃ ተመድቧል። የዛሽ ብር በጀታው ለምሳሌ እቺ ደሞዝ የዶክተር ነው፣ ይሄ ደሞዝ እንትን በቃ ከዛ ውጭ አትወጡ። ያን ላይፍ ትኖራላችሁ። ሄልዝ ኢንሹራንስ ያው ስለምሰሩ ይከፈላል። ሴኩሪቲ ናችሁ። ቤት አታጡም ስላችሁ የጎዳና አትወጡም። ቤት መንግስት ይከፍላችኋል። ስራ ባሰሩ እንኳን አቅም ባይኖራችሁ አካል ጉዳተኛ ብትሆኑ ለዛ በቃ ይሄ ለሰው ልጅ የሚያስፈልገውን ነገር ሴኩሪቲ የሆነበት ሀገር ነው፣ የተሟላ ሀገር ነው። አይሷ ብቻ ይበቃኛል እሷን ተመስገን እያልኩ መኖር ፈልጋለሁ ለሚል ሰው ይሄ ሀገር ለነሱ ነው። ግን አይምሮው ማያርፍ ዝም ብሎ አንድ ቦታ ታስሮ እየሰራ 24/7 እየሰራ ለመኖር ደግሞ ስቴብል አይምሮ መቀበል የማይችል ሰው አለ። ለምሳሌ እንደዚህ አይነት ሰው እዚህ ሀገር አይመከርም። የራሴን ቢዝነስ ተፍተፍ እያልኩ እየተሯሯጥኩ ምናምን ትንሽም ብር አገኘው ከፍ ያለም ብር አገኘው ለሚል ሰው ይሄ ሀገር አይሆንም። እኔ አሁን ለምሳሌ እንደዛ ነው የምፈልገው። ተቀጥሬ ሰርቻችኋለሁ። ስራ ጠልቻ አይደለም፣ ስራ ሰንፌ አይደለም። አንዳንድ ሰዎች አላችሁ ወደ ስንፍና ወደ ሌላ ነገር የምትወስዱት፣ ያ አይደለም። የሰው ልጅ የየራሱ ፍላጎት አለው፣ የየራሱ አቀባበል አለው። በቃ የሰው ልጅ ፍላጎቱ የኔ ፍላጎት በቃ ጭራሽ ከዚህ ሀገር ሲስተም ጋር አይሆንም። ኖርማል 8 ሰዓት እየሰራሁ እኮ መኖር እችላለሁ፣ ግን አይምሮ አይቀበለውም። በዛች አማውንት ብቻ ልኖር አልችልም። በዛ ላይ ታስሬ ፍሪደም ሳላገኝ ምናምን። እኔ ደግሞ በራሴ ፍሪደም
በራሴ ፍሪደም በራሴ እየተንቀሳቀስኩ የራሳችሁን ቢዝነስ የምትወዱትን ቢዝነስ እየሰራችሁ ምናምን ተፍ እያላችሁ ወደዚህ በቃ አዲስ አበባ ላይ የተለመደው ላይፍ ስታይል አለ ከጀርመን ጋር ሳነጻጽሩ አይገናኝም። ሶ ያንን ለማለት ፈልጌ ነው። ስለዚህ የሁሉም አመለካከት የሁሉም ፍላጎት ይለያያል። ተቀጥሮ መስራት የሚፈልግ ሰው ተቀጥሮ መስራት ይችላል። አይ ደግሞ ተቀጥሬ መስራት አልፈልግም የራሴን ጎን ሳይድ ሀስል እየሰራው ምናምን 1000 ማገኘው 2000 ማገኘው በቂ ነው የሚል ሰው እንደዛ መኖር ይቻላልና የሁሉም ፍላጎት የሁሉም አስተያየት ይለያያል። ምን ትላላችሁ በዚህ ሀሳብ? ኮሜንት ላይ ሀሳብ አስተያየታችሁን ስጡ። በኔጌቲቭ ሳይሆን በፖዚቲቭ እያወሩ ያሉት በፖዚቲቭ ነው። እኔ ጀርመን ከመጣችሁ አያልፍላችሁም ሳይሆን ጀርመንም መጥቶ የሚያልፍለት አለ። ጀርመንም መጥቶ በስርዓት እየሰራ ስቴብል የሆነ ህይወት የሚኖር አለ። ምንድነው ፍላጎታችሁ ነው የእናንተ ጥያቄ። ዋናው እሱ ጋር ፍላጎታችሁ ጋር ሲመጣ ነው እንጂ ማንኛውም ሰው እዚህ ሀገር ይመጣል ተቀጥሮ እየሰራ መኖር ይችላል። እኔም መኖር እችላለሁ፣ ሰርቼ የማይቻለሁ። ላይክ የፍላጎት ጉዳይ ነው። በቃ የአእምሮአችሁ ይቀበላሉ። ሁሌ እድሜ ልካችሁን አንድ ድርጅት ተቀጥራችሁ መስራት ትፈልጋላችሁ ወይ ጥያቄ እና የምትወዱትን ስራ ነው ወይ እየሰራችሁ ያላችሁት ነው። እዚህ ሀገር አፕሪሼት አያደርግም ነው። አሁን እየተሯሯጣችሁ ምናምን ለስራ ካላችሁ ሰው ቀጥሬ ምናምን ለስራ ካላችሁ የምትከፍሉት ፔመንት በቃ ከፋፍላችሁ ሁሉን ነገር የሚቀራችሁ ልክ ሰው ተቀጥሮ ደሞዝ እንደሚሰራው እንደዚህ አይነት ኩል ደሞዝ ነው የምታገኙት። አንዳንዴ ወጫችሁ ምናምን ታክስ ተቆርጦ የሰራተኛ ከፍላችሁ ምናምን ደሴም አማውንት ተቀጥሮ ከሚሰራ ሰው ጋር ነው የሚያገኙት። ይሄን የምላቸውም ከመሬት ተነስቼ ሳይሆን ከቱርኮች ከሚሰሩ ጓደኞች አይቻለሁ። ቀጥሮ ካሰራኝ ሰው ጠይቄ አይቻለሁ። እንደዚህ ግል ስራ የሚሰራ ማለት ዜልብሽ ትንሽ የሆኑ እዚህ ሀገር ዜልብሽ ትንሽ የሆኑ ማለት ለምሳሌ አንድ ኡምሱግ የሚሰራ ዜልብሽ ትንሽ ነው፣ ቱርክ ነው እየነገረኝ። እሱ ጋር በሪሰርች ስለነበር የራሱ አይሱዚ ያለው የራሱ ትራንስፖርት መኪና አለው፣ የራሱ ሰራተኛ አለው። አብዛኛውን ሰራተኛ አለው በጥቁር ነው የሚያሰራው እና ሲነግረኝ በ50 ሺህ 60 ሺህ በወር ሊያገኝ ይችላል። ግን የኢንሹራንስ የታክስ የግብር 40% ነው የሚቆርጡት። ከዛ ከ40% ደግሞ ሌላ ፐርሰንት አለ የሚቆረጥ ጣጣ ደግሞ የሱን ግብር ፍሪላንስ የሚሰራለት ሰው የሱ ፐርሰንት ሲቆረጥ የሰራተኛ ደሞዝ የሰራተኛ የኢንሹራንስ በቃ ምን አልፋችሁ ስትረስ ነው የሚያተርፈው። እና ሰው አይቀጥርም። ሞር ሰራተኛ የሚሰራለ ጉልበት ሰራተኛ ብቻ ነው እንጂ ይሄ የሚሰሩትን ነገሮች ይሄ ዶክመንት ምናምን ማስጨረስ ከታክስ ጋር ምናምን ብዙ ወጪ ሌላ ለማውጣት በራሱ ከበር እያደረገ እንደዛም እያደረገ ግን በቃ ንብረት ነው የሚያተርፈው። ወይ መኪና ያተርፋል ወይ እዳው ይቀንስለታል፣ የተወሰነ ብር ያገኛል። ግን ስትረስ ነው በጣም ሲነግረኝ እና በጣም በቃ እየከሰረም አንዳንዴ በቃ ሰራተኛ ሙሉ ፉል ታይም የማያሰሩትም ሲስተሙ ነው። ብዙ ለሰራተኛ ለሚቀጥረው ሰራተኛ ለሄልዝ ኢንሹራንስ ለደሞዙ ከታመመ ሲቀር ምናምን ብቻ ብዙ አይነት ያፈጓቸዋል። እዚህ ሀገር የራሳችሁ ድርጅት ታውን ትላልቅ ድርጅቶች ተጠባባቂ ሌላ በኤጀንት የሚቀጥሩት በእንደዚህ አይነት ምክንያት ነው። ቋሚ አንድ ሰው ሲሆን በቃ አንድ ሰው ቋሚ ስለሆነ እዚህ ሀገር ዝም ብላችሁ ማባረር አትችሉም። ታመምኩም ነው ቢቀርባችሁ ስራ ላይ ምንም ማድረግ አትችሉም። ለምን ታመቀረህ ብላችሁ እንደ ኢትዮጵያ ምናምን ማባረር አትችሉም። ያላግጠባችኋል ሰራተኛው ማለት ነው። ያን ፉል ታይም እየሰራ ግን በጣም ቋሚ ለመሆን ለዛ ድርጅት መጀመሪያ ቶሎ አይሰጧችሁም። ግን በቃ የነሱም ሪስክ ነው። በቃ እዚህ ሀገር የሰው ጉልበት በጣም ውድ ስለሆነ ያፈጓቸዋል ድርጅቶቹን። በቃ ያላቸው አማራጭ ኤጀንት ያለ ሰው ጋር ቶሎ በአስቸኳይ ሊቀጠርላቸው የሚችል ሰው ጋር እየጠሩ ያሰራሉ እንጂ ከባድ ነው እዚህ ሀገር ሲስተሙና ውስብስብ ነው። አንዳንዴ ምን አለፋይ ምናምን ብላችሁ 1000 በወር ለምን ባገኝ ምናምን ብላችሁ ትኖራላችሁ። አንዳንዴ ደግሞ ተቀጥራችሁም ብትሰሩ ሰላማችሁ ነው የምታገኙት በግል ከመስራት። ሌላው ደግሞ የዚህ ሀገር ዌይተሩ አየሩ በጣም ወይዘሩ በጣም አስቸጋሪ ነው። አንደኛ ዲፕሬሽን የሚያስብለው ከሲስተሙ ሌላ ደግሞ ወይዘሩ ነው። የጀርመን ሀገር ወይዘር ዲፕሬሽን ነው። በቃ 8 ወር 9 ወር ዳመናና ብርድ እየተፈራረቀባችሁ ሞቲቬት አይመጣም፣ ኢነርጂያችሁ አይመጣም ምናምን ያ በጣም ይጣላል ከጀርመን ውስጥ። እሱም ሌላ ራሱን የቻለ እንትን ነው። በቃ ሀገሩ ሰው ደስተኛ አይደለም። በቃ ኩስፍ ያለ ነው ምናምን በቃ አይስቁም። በቃ ፊታቸው ራሱ አይፈታም በየቦታው በሄዳችሁ ቁጥር። እሱን የምታዩት ኤክስፒሪየንስ ሌላ ሀገር ስትሄዱ ነው። ጎረቤት ሀገር ሄዱ እስቲ ፈረንሳይ ወይ ሆላንድ ምናምን ወይ እንግሊዝ ሄጄ አላውቅም፣ ግን እንግሊዝ የሄዱ ሰዎች ሲያዩ ምናምን በቃ
ወዲያው ኖቲስ ታደርጋላችሁ የሰዎቹ ባህሪ ፍሬንድሊ ሲሆኑ ምናምን ስትረስ ሳይሆኑ በቃ ሲግባቧችሁ ምናምን እና ያ ነገር ጀርመንን በዚህ ሁሉ መስፈርት ዲፕሬሽን ያላት ሀገር ያስብላታል። ቀጥታ ኢንተርኔት ላይ ሰርች አድርጋችሁ ማየት ትችላላችሁ። ዋይ ጀርመን ለምንድነው ሰው የሚጠላው? ለምንድነው ጀርመን ሰው እንትን የሚለው ምናምን ይሄን እድል ያላገኘ ብላችሁ ምጽፉ አላችሁ ኮሜንት ላይ። ያ ከኢትዮጵያ ደግሞ ጀርመን ይሻላል፣ ከኢትዮጵያ ጀርመን ይሻላል የምላችሁ ኢትዮጵያ አልሳካ ላለው ሰው፣ አላልፍ ላለው ሰው፣ ብር ላጠረው ሰው በቃ ኢኮኖሚውን ትንሽ ለመደገፍ ምናምን ትንሽ ብር ለመያዝ ጀርመን ዴፊኔትሊ ይሻላል። ግን ኢትዮጵያ አክሰስ ያለው ሰው፣ ብር መስራት የሚችል ሰው፣ የተሻለ ቢዝነስ መስራት የሚችል ሰው እዛው ቢቀር ነው የሚሻለው። እዚህ ሀገር ለሱ ምንም አያደርግለትም። እዛው ኢትዮጵያ 100,000 ብርም 50,000 ብርም እያገላበጠ ቢዝነስ የሚሰራ ከሆነ 10,000 20,000 እዛ ይሻለዋል። እንደኔ የሚከር ማለት ነው። እኔም እዚህ ሀገር ስመጣ እንዲያልፍልኝና የተወሰነ ብር ይዤ የሆነ ብር ይዤ ገብቼ ሀገሬ እንድሰራ እንድለወጥ ነው እንጂ እድሜ ልኬን እዚህ ሀገር እየሰራው እንድኖር አይደለም። እዚህ ሀገር የመጣሁት ለምሳሌ የመጣሁት አላማዬ በሰዓቱ ካሽ አልነበረኝም። ገና ወጣት ነኝ። 18 ዓመቴ ነው። ራሴ ለመቻል ብር ለመያዝ ሀገር ቤት ተፍ ለማለት ስፈልግ ብር የሚያበድረኝ ሰው የሚሰጠኝ ሰው ሳጣ ምናምን በቃ ራሴን ደግፌ ከዛ ተመልሼ ቤቴንም ገዝቼም ቢሆን ቢዝነስም የሆነ ካሽ ይዤ አገር ቤት አዲስ የሆነ አሪፍ ቢዝነስ ጀምሬ እሰራለሁ ምናምን ብዬ ነው ያሰብኩት። ይሄን ዩቲዩብ ሳልጀምር በፊት እንግዲህ ገና የዛሬ 8 ዓመት 9 ዓመት ማለት ነው እንጂ እዚሁ ጀርመን መጥቼ ለመቅረት ምናምን ጀርመን የተባረከች ሀገር ናት፣ ምርጥ ሀገር ናት፣ ለወደፊት ህይወቴ ዘላለም አለመን እዚህ እኖራለሁ ብዬ አይደለም የመጣው ሰው። ሌላ ሰው ደግሞ አለ አንድ ከሀገሩ ከወጣ ጭራሽ መመለስ የማይፈልግ አለ። በችግር ደግሞ መመለስ የማይፈልግ አለ። በቃ እዚህ ሀገር አንድ ሲስተሙን ለምዶ ወደ ኢትዮጵያ ደግሞ መመለስ የማይችል አለ። የሁሉም ፍላጎትና እንትን ይለያያል። ምን ትላላችሁ እናንተ? ሁሉም ዞሮ ሁሉም ያስተሳሰብ ጉዳይ ነውና ይሄን ነው የምለው። ሀገር ቤት ሆናችሁ የምታዩ ካላችሁ፣ የራሳችሁ ቢዝነስ ካላችሁ፣ የራሳችሁ ቢትስ ራሱ ካላችሁ፣ የራሳችሁ ራይድ የምትሰሩበት ምናምን ካላችሁ እዛው ይሻላችኋል። እዚህ ሀገር ስትመጡ ላይመቻችሁ ይችላል ሲስተሙ። ከኢትዮጵያ አንጻር፣ ከአዲስ አበባ አንጻር፣ ከለመዳችሁት አንጻር ላይመቻችሁ ይችላል። ሀገራችሁን የመሰለ ነገር የለም። አንድ የምትቀይሩት ሙሉ የኖራችሁበትን ሀገር ነው። ኮምፕሊትሊ ሌላ ባህል፣ ኮምፕሊትሊ ሌላ ቋንቋ፣ ኮምፕሊትሊ ሌላ አኗኗር፣ በቃ ሁሉ ነገር ሲስተሙ ምናምን አዲስ ነው የሚሆንባችሁና ያ ኮንፈርት ላይሰጣችሁ ይችላል ከኖራችሁበት ሀገር ላይ። ያንንም ከግምት ውስጥ አስገቡና አይ ኢትዮጵያ ደግሞ እኔ ከነጭራሹ አልፈልግም የሚል ሰው ጀርመንን መጥቶ መኖር ይችላል። ያን እላለሁ። ይሄን ጫካዬን እንዲያልኩ ጓዛለሁ ማለት ነው። ከእናንተ ጋር እያወራሁ የተወሰነ መጥቻለሁ። ጉዟችን ይቀጥላል። ለማንኛውም ለፈለፍኩባችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቅድም ወደ መጣሁበት ቦታ ተመልሼ መጣሁ፣ ደረስኩ። ስመለስ ፈጠንኩ፣ ግንሽ ስመለስ ቶሎ ደረስኩ። ቅድም ያሳየኋችሁ ቤት ያው እዛ ጋር፣ ዋናው ደግሞ የመጀመሪያ የገባንበት እታች ይሄ ነው። ከዛ ቀጥታ አስፋልቱ ነው የምናገኘው። ቶሎ ደረስኩ። ፀሐያም አሁን ከጀርባዬ ነው ያለችው። እንደምታዩት ብዙም አይመችም አሁን ለመቅረጽ። አሁን ባሳችንን ይዘን ደግሞ ወደ ከተማ እንሄዳለን፣ ወደ ዋናው ከተማ። ከዛ ዳሪን እናገኘዋለን። ከጫካ ውስጥ ወጥተናል። እንደምታዩት ከኋላችን ነበር ጫካው። አሁን ረስፋል ደርሻለሁ። ወደዚህ ቤልጂየም ነው፣ ወደዚህ ጀርመን ነው። እኛ የምንሄደው ወደ ጀርመን ነው ማለት ነው። የወፎች ጫጫታ ደስ ይላል በጣም። ምንም አማራጭ የለንም። እዚህ ጋር በጣም የገረመኝ ነገር ነው ታውቃላችሁ። ቅድም የነገርኳችሁ ታሪክ ከባሱ ጋር ተከራከረ ምናምን አላልኳችሁም? ራሱ ሹፌር ተመልሶ መጣና አሁን ፒክ አድርጎኝ ይዞኝ ሲሄድ ማለት ነው። ምንም ተናድጄም እሱም ቅድም የጀርመን ትኬት እንዳለ ስላወቀ ደግሞ አልጠየቀኝም። እኔም ዝም ብዬ ነው የገባሁት እንዳያችሁትና ከ2-3 ሰዓት ውስጥ ቆይቻለሁ።
ያው በዙራት እየተመላለሰ የሚመጣው አንዴ ወደዛ አንዴ ወደዚህ እየሄደ ስለሆነ ተመልሶ ራሱን ሹፌር ሳገኘው ገረመኝና ዝም ብዬ ገባው። ትኬት እንዳለ ስላወቀ አሁን ደግሞ ተመልሰን ወደ ሲቲ ከተማ እየሄድን ነው። ዳኒን እናገኘዋለን። ብቻ ይገርማል የገጠመኝ ዛሬ ራሱ ሹፌሩን መልሼ ማግኘቴ ተያየና ዝም ብዬ ገባው። ብቻ ውስጥ የነበረን ቆይታ አሪፍ ነበር። አሁን ወደ ከተማ እንሄዳለን። እንዴት አያችሁት እናንተ? እስቲ ጫካው ምናምን አሪፍ እያሳለፍን ነው። ሀሳብ አስተያየታችሁን እስቲ በኮሜንት አስቀምጡልኝ። አሁን ወርደናል። ዳኒን የምንጠብቀው እዛ ነው። ዳኒን እዛ ጋር እንጠብቀዋለን። ዳኒ እዛ ጋር ነው እመጣለሁ ያለው። እዛ ጋር እንጠብቀውና እንገናኛለን ከዳኒ ጋር። ፀሐይዋ እስካሁን አልጠፋችም። አሪፍ ላይ ናት። ከጫካ ተመልሰን እንግዲህ ሳንጠፋ ባሳችን ይዘን ወደ ከተማ መተናል። እሱም ከቤቱ ዘና ብሎ ምሳውን በልቶ ሩዝ ሰርቶ ተዝናንቶ ምናምን በቃኛውን ቤት ስለሌለኝ እሱ እንደ ፍሌክስ ያደርጋል። ሩዝ ይዘህልኝና ብየው ኧረ በስመ አብ ወደዛ ማን ነው ፌስታል ይዞ የሚዞረው ምናምን ከከተማ ሩዝ ይርጣ ከቤት ሩዝ ይዘህልኝና ብየው ምግብ እምቢ አለ። ግን እኛ ያው ከጫካ ነው የወጣነው። አይታችኋል። ኦልሞስት ጠፍተን ነበር። ጫካው እኔ የገባሁበት ነው የገባው የሆነ ጊዜ ሰራው ወንትድ ምናምን ተብሎ ሊለጠፍ ነበር ለትንሽ ማለት ሶ በስተመጨረሻ አግኝተናል። ኦልሞስት 10 ዛፓልኪ ምናምን ሰርች ቲም ግን እንኳንም ቶሎ ወጣው እንጂ በዛው ብቆይ እኮ በጣም እንትን ይል ነበር። ይጨልማል በቃ ከዛ ይመሽብኛል እና ወደ ውስጥ ደግሞ ተናድጃለሁ። መሀል ላይ ደርሼ እኮ ነው የተመለስኩት። የሆነ ውሃ ቦታ ወንዝ ድልድይ ምናምን አይቼ ነበር። የሚያምር ወንዝ ትንሽ ውሃ የኩሪ ውሃ ነገር አለ። ምን ሆነ? መግባት ከፈለክ እና ቦታው ጋር ሳልደርስ በቃ ማፑ ሲያወዛገበኝ ተመለስኩ። ሳክተው ቦታው ያ በቃ ዘረስ በጣም ብዙ ገባው። እኔ እኮ በቃ የጫካው መንገድ አሳብሬ ደንብ ገብቻ እነሱም ተመለሳሉ። ስትሪም ነው ቀድመው ምናምን ኮሜንት ጽፎ ተመለሳሉኝ። አየር ላይ ደውለው ያ ስልኬም ዘጋ ምናምን ብቻ አወዛጋቢ ነበር። ቀድሜ ነበር መሄድ የነበረብኝ። ለማንኛውም አሁን ወደ ከተማ ወደ ሰው ወደ ዘራበት ያ ግን ኔቸር ነው። እዛ በቃ ሰው አታይም ምናምን ጫጫታ የለም ምናምን ላይክ ከራስ ጋር አይምሮ ምናምን ፍሪ ነው የሚሆነው። እዚህ ደግሞ የጫጫታ ላይክ ሲቲ ነው። እዛ ደግሞ ናቹራል አሁን ሬስኪው እንደውም አሁን ጫጫታ ብቻ። ቀደም የነበርንበት ቦታ አይታችኋል፣ ጸጥ ያለ። አሁን ጫጫታ ውስጥ ነው የገባነው። ራስን ለማዳመጥ እንደዚህ አይነት ቦታ አሪፍ ነው። ለስፖርት ለሳይክል ምናምን ሃይኪንግ ምናምን አንድ ቀን እቺ ከተማ ግን በስርዓት ደግሞ መስራት ፈልጋለሁ። አዲስ አበባ ገበኝ ነው። አዲስ አበባ ገበኝ እዚህ ሰው ኮሚኒቲው ደስ ይላል። ያ ለማንኛውም የሆነ ቦታ የት እንደምንሄድ አላውቅም። የት እንደምንቀመጥ ስንቀመጥ ደግሞ እንገናኛለን። ሶ ሞል ውስጥ ገብተናል። ትንሽ ምግብ መብላት አለብኝ ስለራበኝ፣ የተወሰነ ስለራበኝ ሞል ውስጥ ገብተን እንበላለን። ከዛ እንወጣለን። ዳኒ ግን ቡና ነው እንፈልጋለሁ ያለው። አንቺ ቡና ነው ፈልጊ? ምግብ በልቻለሁ። ጠግቤ ነው። እሱ ከቤቱ በልቶ ነው ምግብ የወጣው እና ላይ ሞል ላይ ምግብ ብቻ የሚበላበት ቦታ አለ። እዛ እንሄዳለን። በቃ ሁሌ እየፈረከ ነው የሚወጣው። አይሰማም። ሁሌ እየፈረክሽ ነው የምትወጪው። ጥርሱን ምናምን አሰርተዋል። በቃ አይሰማም። ማንንም አይሰማም። ዲያስፖራ ነው የምመስለው አንተ እዚሁ እንትን ላይ ሌላ ሀገር የመጣ መንገድ ላይ ምናምን እያቆሙ ይጠይቁሃል። ምን እያሉ ነጮቹን አለባበስ ያበደ ነው ያ ይጠይቁ። ክለብ ላይ ይጠይቁ። ክለብ ላይ እንትን ስታይሊስት ምናምን አውራ ምናምን ይልሻል። አሽኮረም አውራ አንዱ ጋብዝ። በዚህ ሀገር ወንዶች አይደብቁም። ያዩትን ይነግሩ ነጮች
ካማረብህ አማረብህ ነው ሶ አሁን የቻይና ምግብ እንበላለን። የአማረኝ ሩዝ ነው። ውጪ ኖርማሊ መብላት አልፈልግም፣ ግን አሁን ስለቆየው ስለወጣው ምናምን ብዙም እየገባው አይደለም። ብዙም ምግብ ይዤ ስላልወጣው ቤት ምሳ በልቻለሁ፣ ግን አሁን ያን ሁሉ ጫካ ዞሬ እርቦኛል አሁን እና የቻይና ምግብ ትንሽ ፓስታ፣ ሩዝ ብበላ ይሻለኛል። ሩዝ ቆዮ ከበላው ሩዝ አብረን እንበላለን። ከላይ እና የትኛው አንተ አትበላም? 9% እዚህ ጋር ፓስታ አለ እንደምታዩት። እዛኛው ሶስ የኔ እዛ ጋር ነው የሚጠበሰው፣ ሰውየው ነው የሚጠብሰው። ይሄም ነገር ይጣፍጣል እኮ አንዳንዴ። ይሄ ይጣፍጣል። ምንድን ነው የስጋ እንትን ፍርፋሪ ጥብስ። ይሄ ምን ይባላል? የቺክን ወይስ የዳቦ ጀምድ ነበር ረሳሁት። ይሄ የዳቦ ፍርፋሪ ይሁን የሆነ ነገር ነው ብቻ ይጣፍጣል በጣም። ዳንከ የት እንብላ? እዚህ ጋር ነው ብራይት ይሻላል። ብዙ አትክልት አለው እንደምታዩት፣ የተለያየ አይነት አትክልት፣ ቺክን አለው፣ ፋብሪካ ምናምን ሁሉ ነገር አለ። አሁን የሌለን ጥግብ ያልኩት ማይራባችሁ ብዙም አራበኝም ነበር፣ ግን አንደኛዬን ራቴን የበላሁት ጨርሰናል። አሪፍ ምግብ ነበር። አሁን ደግሞ ዳኒ እስቲ ቡና እንጠጣ ምናምን ብሎ ወደ ካፌ ቦታ እንሄዳለን። እስከዛ እስቲ ሞሎ ላሳያችሁ። በቃ ሀብታም ምን አለበት ቤርሽካ ካልገባን ይላል። ኮፊ ቤት ምናምን ብሎ ነበር፣ ከዛ ቤርሽካ ይለኛል። ምን ልታይ ነው አሉ አሪፍ ልብሶች። ያው ያበደል የሆነ ሹራቤ አሁን ያበደች ናት ሲሆን ታምራለች። አሪፍ ነው። 39 ብር። ይሄም ጫማ አሪፍ ነው፣ ገዛዋለሁ። ምን ትላላችሁ? ለቤት ውስጥ ነው ያምራል። እኔ ላይ እንደዛ ነው። አንተ ላይ ደግሞ ያበዳል። አሁን እኮ ሰመር መጣ፣ ፀሐይ እኮ ምን ያደርግልሃል? ይሄ እስከዚህ ነው። እቺ ታምራለች። እኔ ዶጭ አይደብኝም አንድ ነገር ብራዘር ቢዘፍ ሰው ቢዘፍም ግዛት። ዋው ያው እኔ ያየሁት ዋው እኔ ሱሪ ነው የምፈልገው በጣም አንገባኝ። ቤርሽካ ይሄን ይመስላል። ቤርሽካ እስቲያና ገዛ ኮሜንት ላይ ጻፉ። ጠብቃቸው ቁጭ ብሎ እስቲ ዋጋውን ጋይስ ያ አስጨነቅሻቸው። መግዛት አለ። ከላይ በቃ ብዙ ልብስ አለ። ከላይ አሁን እየበዛ ነው። አሁን ሱሪ ደግሞ ኢንቨስት ማድረግ አለብኝ። ሱሪ ለተለቤት ጫማ ላይ ኢንቨስት እናደርጋለን። እንዴት ነው ወደዳችሁት እናንተ? እንዴት ነው አንተ ካሜራው ውስጥ ያበደን ያ የሰጥ ሰውነት አለ እናንተ ፕሮግራም ለልብስ አሪፍ ነው። ለልብስ አሪፍ ነው። የስልጤ ነጋዴ ልጅ የስልጤ ነጋዴ የሁመራ ነጋዴ ነው። ሄዷል። እናንተ ደግሞ ኮሜንት ላይ አስቀምጡ። ሄዷል ወይስ አልሄደም ካሉ መልሰዋል። ጻፉለት። አንድ ጃኬትና አንድ ምንድን ገዛው? አንድ ጃኬትና አንድ ቀበቶ። አሁን ቀበቶና ይሄን ጃኬት 39 ብር 17 ዩሮ ከምንም ጃኬት ቀበቶ 17 ታብ ታረግና ትከፍላለህ። ይኸውላችሁ ይላል ገዝቷል። እቃውን ገዝቶ እየሄደ ነው። ምንድን ነው የምትሰራው አባት? ምንድን ነው የምትሰራው ስራ? እንዳንተ ሀብታም ለመሆን ምንድን ነው የሚያስፈልገኝ? እንዳንተ ሀብታም ለመሆን ምንድን ነው የሚያስፈልገኝ? የሚጠይቁት ጥያቄ አለ። What do you do for living? I do trading. Forex trading ትሰራለህ? ክሪፕቶ ማይን ምናምን?
መኪናዬን ቆፍሬ አወጣዋለሁ። እንደሱ ሀብታም ለመሆን ማለት ነው። ተስፋ አትቁረጡ በራሳችሁ። ኤቭሪ ዴይ ኢዝ አናዘር ዴይ። ሀስል አድርጉ። ዶንት ጊቭ አፕ ብሏቸዋል። ዶንት ጊቭ አፕ ኢን ላይፍ። ዩ ኖ አንድ ሰው ተለውጦ ስታዩ የሆነ ደረጃ ላይ እኩል የነበራችሁ ሰው በንጋታው ሌላ ዓለም ላይ እንዳንተ አሁን ለመድረስ እንደዚህ በመቼ ነው ሾፒንግ የምታደርገው? ኤቭሪ ታይም። የኔ አንደኛ ችግር አካውንቴ ላይ ብር ሲገባ ሞል ውስጥ ከገባው ልብስ ቤት መግባት አይቀርም። እስቲ ሊ ብዬ ልክ እንደ አሁን እንደሱ ሲሆንብኝ ታሳይ ነበር። እዚህ ጋር የሆነ ጫማ ቤት ነበር ተዘጋው ነው ተዘግቷል። እስከ ስንት ሰዓት ነው የሰራው? እስከ 19 የስፖርት ቤት ጫማ እዛሽ ጋር ናይክ ጫማ አለች የስፖርት ምናምን። እና እናንተ የሁሉም ጊዜው የራሱ አለው። በላይፍ ተስፋ አትቁረጡ። እንደኔ መግዛታችሁ አይቀርም ነው። ሌላ አንደኛ ግን ይሄ እውነተኛ ምክር ሁሌ እመኑ። በምታረጉበት ነገር አትጠራጠሩ። የምትፈልጉት ነገር ካለ ግዙት። የምትፈልጉት ነገር በታች ነው፣ እዚህ ጋር ነው። የምትፈልጉት ነገር ካለ ግዙት ነው ሳይሆን በመግዛትም ሳይሆን በህይወት ላይ እንትናችሁ ላይ ኑሯችሁ አይሆንም የሚል ነገር አትናገሩ። ኤቭሪቲንግ ይሆናል አይምሯችሁ ላይ አይሆንም የሚል ነገር አትናገሩ። ሁሌ ይሆናል ብላችሁ እመኑ። ከዛ ግዙት ነው የሚለው የዳኒ ምክር ነው። ላይክ አድርጉለት። እኔም ደግሞ ከታች ፎሎ አፕ አድርግላችኋለሁ። እንዴት እዚህ ደረጃ መለስ እንደምትችሉ አሁን መሸ ስንወጣ የሚነጀር መሸ ገብታችሁ ስትወጡ ይጨልማል። ላይፍም እንደዚህ ነው፣ ይጨልማል፣ ይነጋል። ስንወጣ አሁን አልመሸም። ቅድም እንደዚህ አልነበረም ስንገባ። አሁን መሸ። እንደውም እንኳንም ቶሎ እንትን አልኩ ነኝ። ከዛ ከጫካ ቶሎ ወጣው እንጂ በጣም ነበር ቢጨልም። አስባችሁታል? እዛ ጫካ ውስጥ እዚህ ጋር ውሃ ፏፏቴ ያለ እንደ አዲስ አበባ። ከዛ ውጪ ሰው ቁጭ ብሎ እየተዝናና ነው። እዚህ ጋር ደግሞ ቴኬ ማክስ አላላችሁ። እዚህ ትገባለህ ሾፒንግ ነው። ለዛሬ ይብራብሻል። ለዛሬ ይብራብሽ። እዚህ ትገዛለህ። እዚህ ከገባው እገዛለሁ። እዚህ ደግሞ የሚያሳስተው ምንድነው ብሩ በጣም ርካሽ ነው። አሪፍ ደግሞ እንትናቸውን ብራንዳቸውን አሪፍ የሆኑ ልብሶች በአንዳንዴ በሚገርም ዲስካውንት ስታገኙ ነይ ይሄ የማያመልጠኝም ምናምን ስላሉ ነው። ይሄም ግን ዝም ብሎ ነው ኒውዮርክ ዝም ብሎ ነው። ለሴት ነው የሚሆነው አብዛኛው ለሴቶች ምናምን። ከነተኝ ሞዴል እኮ አላቸው አሪፍ ፉት ሎከር አሪፍ ነው። ከስንት አንዴ ነው የምታረው ፉት ሎከር ለሴት ነው። እኔ ማንጎ ለወንድ አሪፍ ማንጎ ምናምን እቺ እንደም ዛራ ምናምን አሪፍ አለ ለወንድ። ይሄ ደግሞ ስኒከርስ ምናምን ሴንዳም ዝም ብሎ ሴንዳ ተመጣ ቲኬ ማክስ ይሆናል አይደል? አንዳንዴ ገባ ብላችሁ ማየቱ ጥሩ ነው። የሆነ ነገር ልታገኙ ትችላላችሁ። እንደ ማዕድን ፍለጋ ነው፣ ግን አንድ ነገር ማግኘታችሁ አይቀርም። ቤርሽካ አሪፍ ነው። ይሄኛው ቤት አንድ ራፐር የጀርመን ራፐር ቤት ምግብ ቤት ነው። ይሄ በርገር ቤት የአንዱ ራፐር ማለት ነው። ሉሲያኖ ብላችሁ ሰርች ካደረጋችሁ ታዋቂ ራፐር የጀርመን። አሁን ደግሞ የመጨረሻ ቤት ገብተናል። ዳኒ ቡና ካልጠጣው ብሎ ፋይል ለማስተላለፍ እዚህኛው ቤት ገብተናል። ካፌ ቤት ነው። ያምራል። ከዚህ በፊት ስታልፍ ይታየው ነበር። አትከፍሽም እንደዚህ ነው ቤት ልክፈት ይሻል። እዚህ ላይ ነው ጨምከኝ ነበር የዛን። እስቲ ንገሩኝ፣ እንደዚህ አይነት ቤት ልክፈት ንገሩኝ። ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቤት ልክፈት አልክፈት። እቃዎቹ ምናምን ለየት ያሉ ናቸው። አንተን እኮ ነው እያሳየኸው ቀረጻ ስለተገናኘ ነው። እኔ የምላችሁ እንደዚህ አይነት ቤት ልክፈት እንዳልክፈት እስቲ ኮሜንት ላይ አስቀምጡልኝ። በብዛት ዳንከና ካፌያችን መጥቷል። እንደምታዩት እዚህ ማመጣ አይደል? አልፎ አልፎ አለ። ምን ልላችሁ ነበር መሰላችሁ? እንደዚህ አይነት ቤት ልክፈት አንደኛን እዚህ ሀገር የምቆይ ከሆነ እንደዚህ አይነት ቤት ለመክፈት አሰባለኝ። እንደዚህ ካፌ ቤት ምናምን ካፌም ነገር ይመቸኛል፣ መስራት እችላለሁ። ካፌ ባሪስታ ነገር ምናምን ያው ትንሽ ትምህርት ያስፈልገዋል። እሱን ተምሬ ምናምን የራሴን ቤት ልክፈት ጀርመን ላይ ወይ አበሻ ሬስቶራንት ልክፈት። ምን
ምን ትመክሩኛላችሁ? ኮሜንት ላይ አስቀምጡ። እኮ ምንም ጥርጥር የለውም 100% የግልህን የመሰለ ነገር የለም። ከኖርማል ቅጥር በላይ ታገኛለህ። ዋናው ሃንድል ማድረግ መቻል አለብህ። ልክ ለስራ ነገሩ ለራስ ሲሆን ትነሳለህ። ልክ ለስራ ለሊት 6 ሰዓት ተነስተን ነው የምትነሳው። ለዚህኛውም ለቢዝነስ ችግሩ እንደዚህ አይነት ቤት ከከፈታችሁ ቢዚ ነው የምትሆኑት። ሌላውን ታይም አይኖርም። ሰው ካልቀጠርክ በስተቀር ትቀጥራለህ። ቀስ ብለህ ነው በስቴፕ ነው እኮ የራስን ቤት ራስህ ካስለመድክ በኋላ ደግሞ ሰው ለመቅጠር ሰው እንዳንተ አይሰራልህ ምናምን ብቻ በጣም ወጥቷል። ግድ ነው እንዴ? እዚህ ሀገር ታዲያ እንዴት ነው የሚሰሩት? ሁሉም እኮ እንደዛ ነው የሚሰሩት። ካየህ አንዳንድ ቦታ ይቻላል። አሁን ተለጥፎ ሁላም ሳይታቸውን ይጽፋሉ። ለአንድ ወር የለም ይላሉ። እና ሰዓት አለ መቼም በጠዋት በሌሊት አትከፍት ካፌ። ስለዚህ ከ9 ሰዓት በኋላ ምናምን ከፍቶ ካሰራ ወይ ኢትዮጵያ ከፍታለሁ እንደዚህ አይነት ቤት እርግጠኝነት ነው። ወይ ኢትዮጵያ ወይ እዚህ ወይ አንደኛ ኢትዮጵያ እኖራለሁ ወይ እዚህ እኖራለሁ። እዚህ ከኖርኩ ደግሞ በስርዓት ወይ እንደዚህ ቤት ወይ አበሻ ቤት ወይ ደግሞ እንደዚህ ካፌ ቤት ነው። እሺ ቤተሰብ ዛሬ እንግዲህ ተሽከርክረናል። የዛሬ ውሏችን በዚህ እናበቃለን። ከዳኒ ጋር ቡና ጠጥተናል የመጨረሻ። አሁን ጉዞ ወደ ቤት ነው የሚሆነው እንደተለመደው እንደባለፈው። እሱም ከዚህ ይለያል፣ እኔም ከዚህ ትሬኒንግ ይዤ እሄዳለሁ ማለት ነው። ቪዲዮ ከተመቻችሁ በላይ ካሳውቁኝ። ጉዞ ወደ ቤት። በቀጣይ ቪዲዮ ደግሞ ተመልሰን እንገናኛለን። ይመቻችሁ።